የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ቁጥር 18 ላይ የሚገኝ ቃል ነው። ሁላችሁም ይህን ቃል እንድትሉ እጠይቃለሁ። የምናመልከው አምላካችን በሉ ያድነን ዘንድ ይችላል። ይህንን ያሉት በባቢሎን ይኖሩ የነበሩ ሶስቱ ወጣቶች ወይም ሰለስቱ ደቂቅ ይባሉ የነበሩት እስራኤላውያን ስደተኞች ናቸው። ወቅቱ እስራኤል በስደት ተማርከው ፋርስ ባቢሎን የወረዱበት፣ የእስራኤል መንግስት ወድቆ የእስራኤልን ቤተ መቅደስ ፈርሶ አምልኮተ እግዚአብሔር ከንቱ የሆነበት የተረሳበት ዘመን ነበር። እግዚአብሔር እስራኤል ሲበድሉት አሕዛብን በእስራኤል ላይ ያሰለጥናቸዋል። እስራኤል ንስሐ ሲገቡ ክብርን ለእስራኤል ይመልስላቸዋል። ክብራቸው እግዚአብሔር እንደሆነ ያውቁ ዘንድ በራሳቸው ኃይልም ክብርም እንደሌላቸው እስኪረዱ ድረስ አመድምና ትቢያ መሆናቸውን እንዲያውቁ እግዚአብሔር ይጥላቸዋል፣ ዝም ይላቸዋል። እግዚአብሔር ሲጥላቸው የሚያነሳቸው ማንም የለም። ሁሉም እየመጣ ያገኛቸው ሁሉ ይጥላቸዋል፣ ይረግጣቸዋል፣ ማርኮ ለባርነት ወደ ሀገሩ ይወስዳቸዋል። እግዚአብሔር የጣለውን ሰው ማን ያነሳዋል? እግዚአብሔር ሲቀየም የእግዚአብሔርን ቅያሞት ቀን ሊመልሰው አይችልም። ስለዚህም እግዚአብሔር ስለተጣላቸው እስራኤልን ሊያነሳቸው የፈቀደ ማንም አልነበረም። ባቢሎናውያን አሕዛብ ነገስታት ለልጅ ልጅ ዘመን እየተተካኩ ገዟቸው። 3 መንግስታት እየተፈራረቁ እስራኤልን በዚያ ዘመን ይገዟቸው ነበር። ከሁሉም ደግሞ የሚከፋው አገራቸውን መልቀቃቸው ብቻ ሳይሆን የሚያመልኩትን እንዲተውና ለአሕዛብ አማልክት እንዲንበረከኩ መስዋዕትም እንዲያቀርቡ መታዘዛቸው ነበር። እስራኤልን በጣም የሚያስከፋቸውና የሚያሳዝናቸው ይሄ ነው። ከስደተኞች መካከል እግዚአብሔርን በመፍራት የሚታወቁ 4ቱ ናቸው። በትንቢተ ዳንኤል ላይ እንደተጻፈው ሌሎችም ይኖሩ ይሆናል፣ በዚህ መጽሐፍ ያልተጠቀሱ ቢሆኑም ቅሉ። እግዚአብሔርን ማምለክ ቦታ እንደማይገድበው በአብርሃም በሎጥ ታውቋል። በየትኛውም ቦታ በምንም አይነት አኗኗር ቢኖር የሰው ልጅ እግዚአብሔርን በልቡ የሚፈራ ከሆነ እግዚአብሔርን ለማምለክ ሁኔታዎቹ ሊገድቡት አይችሉም። ይህም ቅድም በጠቀስኳቸው ሰዎች ታውቋል። ኖህ ብቻውን በቀረ ጊዜ ምድር ብቻውን ለብቻው ለሱና ለልጆቹ በሆነች ጊዜ በተሰጠች ጊዜ እግዚአብሔርን ክዷል እንዴ? እግዚአብሔርን አልካደም። አብርሃምም ዓይንህ ያየውን ልብህ የተመኘውን ሁሉ እሰጥሃለሁ ብሎ እግዚአብሔር ሁሉም በእጁ በደጁ ባደረገለት ጊዜ እግዚአብሔርን ረስቷል? አልረሳም። ሌሎችም እግዚአብሔር ያደረገላቸው ሰዎች እግዚአብሔርን አልረሱም። ያ የሆነው ግን እግዚአብሔርን መፍራት አስቀድሞ በልባቸው ስለነበረ ነው። እግዚአብሔርን መፍራት በልቡ የሌለችው ሰው ጥበብም የለውም። ቦታ በቀየረ ቁጥር፣ ሁኔታዎቹ በተለዋወጡም ቁጥር ሃይማኖቱን ይለውጣል። ለዚህም ነው ብዙ ሰዎች ትናንት ባገኛቸዋቸው ቦታ የማታገኟቸው። ለዚህ ነው እግዚአብሔርን የማይፈራ ሰው ባስቀመጣችሁት ቦታ ልታገኙት በፍጹም አትችሉም። እግዚአብሔርን የማይፈራ ሰው ሀብት ሲያገኝ ሃይማኖቱ ተራ ይሆንበታል። እግዚአብሔርን የማይፈራ ሰው ስልጣን ሲቀበል እንደ እግዚአብሔር የሆነ የተካከለ ይመስለዋል። እግዚአብሔርን የማይፈራ ሰው ዕለተ ሞቱን አስቦ ሰውን ሊያከብር እና ከሁሉም ሰው ጋር በፍቅር ሊኖር አያስብም። ሁሉንም ነገር በሱ ልብ ለሱ በተደረገለት ነገር እሱ እጅ ላይ ባለው ነገር ሊለካው ሊመዝነው ይፈልጋል።
እነዚህ ሰዎች ግን እግዚአብሔርን መፍራት በልባቸው ሞላ ስለነበረ አንዳችም ጊዜ ተመቸን ብለው እግዚአብሔርን አልረሱም። ተመልከቷቸው። ትንቢተ ዳንኤል ምዕራፍ 1 ጀምራችሁ ስትመለከቱ የሚበሉትን የሚጠጡትን ሳይቀር ከእግዚአብሔር ክብር አንጻር ይመለከቱት ነበር እንጂ ሆዳቸው እንዲሞላ ደረታቸው እንዲቀላ አስበው አያደርጉም ነበር። የሚበሉትን የሚጠጡትን ሳይቀር ይመርጡ ነበር። ለማን ብለው? ለእግዚአብሔር ብለው። እግዚአብሔር የማይከብርበትን ነገር አያደርጉም ነበር። ለዚህም ነው በንጉሥ ማለፊያ ግብዣ ላይ እንዲቀርቡ እንዲታደሙ በተጋበዙ ጊዜ ይሄስ አይሆንም ጥሬ በመብላት እንኖራለን ብለው እግዚአብሔርን ላለማስቀየም ከአሕዛብ ማዕድ ያልተሳተፉት ለዚህ ነው። ስመ ጣዖት ስመ አጋንንት የተጠራበት አሕዛብ በከንቱ በጉልበታቸው የድሆችን ገንዘብ በዝብዘው ያከማቹትን ያንን ገንዘብ መብላት ለእኛ ምንድን ነው አሉ። ለእግዚአብሔር ሰው በእርግጥም ይህ አይገባም። የሰውን ወዝ፣ የሰውን ድካም፣ የሰውን ደም መብላት ነውና የግፍን እንጀራ የግፍን ጽዋ ይጣፍጣል ብለው ሊመገቡት በፍጹም አይገባም። የግፍን ስልጣን፣ የግፍን ክብር፣ የግፍን ሀብት፣ በግፍ የተከማቸን ነገር በጠቅላላ የእግዚአብሔር ሰዎች ይጸየፉታል እንጂ ለራሳቸው ገንዘብ አያደርጉትም። ለዚህ ነው ዳንኤልም እነዚህ ሶስቱም ሕፃናት በእርግጥ ሊቃውንቱ ይሄ መከራ በደረሰባቸው ጊዜ የ50 ዓመት ሰዎች እንደነበሩ ይናገሩላቸዋል። በመጀመሪያ ስማቸው ግን 3 ደቂቅ ተብለው ይጠራሉ። ያው ትንቢተ ዳንኤል ምዕራፍ 1 ላይ ጎልማሶች ወጣቶች ተብለው ተጠርተው ስለነበረ ያንን ስም በመያዝ ነው እንጂ በእሳት በተጣሉ ጊዜ የ50 ዓመት ሰዎች ነበሩ፣ ሶስቱም ማለት ነው። እነዚህ ሰዎች ለእግዚአብሔር ክብር ይህን ያክል ይቀኑ የነበሩት ሰውነታቸውን ከቤተ መቅደስ ከወጣችም እንኳን በኋላ ጠብቀዋት ይኖሩት የነበሩትን እነዚህን ሰዎች ሃይማኖታቸው በልባቸው ጸንታላቸው የኖረችው አስቀድመው በጥቃቅን ነገሮች ሁሉ ጠብቀዋት ስለነበር ነው። ጥቃቅን ኃጢአቶችን መቃወም ያልቻለ ሰው ታላላቅ ኃጢአቶችን መቃወም አይቻለው። በጥቃቅን በደሎች እግዚአብሔርን የሚያስቀይም ሰው በታላላቅ በደሎች ላለመበደሉ ምንም ማረጋገጫ የለው። ዲያብሎስ አስቀድሞ በትንንሽ ኃጢአት ሰውን ይፈትነዋል። እሺ ያለው እንደሆነ ትልልቆችን ደግሞ ያመጣለታል። ዲያብሎስ በትንንሽ ኃጢአቶች ያንን ያሰራና ደስ እንዲልህ ደግሞ ሌሎችን እንድትፈጽም ያነጋግርሃል፣ ያበረታታል። የቀጠልክ እንደሆነ ከእግዚአብሔር ይለይሃል ማለት ነው። ሰው ከእግዚአብሔር ከተለየ ደግሞ የሚያደርገውን አያውቀውም። ነፍስ የተለየችው ስጋ እንደማይሰማ እንደማይናገር ሁሉ እግዚአብሔር የተለያትም ነፍስ እንዲሁ ናት። በፍጹም እግዚአብሔር የሚናገራትን ልትሰማ የእግዚአብሔርን ቃል ልታዳምጥ አትችልም ማለት ነው። እነዚህ ሰዎች በትንሹ ነው የተቃወሙት ሰይጣንን። አስቀድሞ በመብልና በመጠጥ ሲፈትናቸው እምቢ አሉ። ያን ጊዜ ነው ሰውነታቸው የጸናችላቸው ማለት ነው። ከዚያ በኋላ ሌላም ቢመጣ ሊያሸንፋቸው አይችልም። ለዳንኤል የቀረበለትን ክብር ሁላችን እናውቃለን። ሹማምንቶችም ሆነው ነበር በዳንኤል ምክንያት እነዚህም ሰዎች። ነገር ግን እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ሲጠየቁ እምቢ አሉ። ንጉሡ ናቡከደነጾር ትንቢተ ዳንኤል ምዕራፍ 2 ላይ ስንመለከት ትልቅ ራእይ አይቶ ነበር። ትልቅ ምስል ከፊቱ ቆሞ ራሱ የወርቅ የሆነ እግሩ ግን የሸክላ የሆነ ምስል ከፊቱ ቆሞ እሱን እየተመለከተ ሳለ ግሩም ሕልም ስለነበረ ነቃ ነበር። ሕልሙም ጠፋው ካስፈሪነቱ የተነሳ። ነገር ግን ዳንኤል መጥቶ ገለጠለትና ንባቡንም ትርጓሜውንም ነገረው ይላል። ንባቡም ትርጓሜውም ሲነገረው ርዕሱ ዘወርቅ ነው የሚለው ያንን ምስልና የወርቅ ራስ የተባለው አንተ ነህ ብሎ ነግሮት ስለነበረ ምዕራፍ 3 ላይ ስትገቡ ናቡከደነጾር አሕዛብ ሁሉ እንዲንበረከኩለት ያቆመው ምስል ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ ጣዖት ነው ያቆመው። በሕልሙ ያየውን ጣዖት ነው ያቆመው። በሕልሙ ያየው ጣዖት ቁመቱ 60 ክንድ
ወርዱ 6 ክንድ ነበር። ያንኑ ራሱን እንዳየው አድርጎ ነበር ያሰራውና ያስቀረጸው። ሊቃውንቱ ምን ብለው ተርጉመውታል? ይሄንን ለራሱ ምስል አስቀርጾ ማሰገዱ ነው። በህልም ያሳየኝ እንዲህ አድርገህ ይሰገድልህ ሲለኝ ነው ብሎ አስቦ ነው ብለው ተርጉመውታል። አንዳንድ ሰዎች አሉ ያዩትን ሁሉ ለራሳቸው አድርገው የሚረዱ ማለት ነው። የተመኙትን ሁሉ ለራሳቸው እንዲደረግላቸው እንጂ ለሌላ ምንም ሐሳብ የሌላቸው። እግዚአብሔር የገለጠለት እስከ ዓለም ፍጻሜ ያለውን ምስጢር ነበር። ምክንያቱም ርዕሱ ዘወርቅ የተባለች የባቢሎን መንግስት ናት። ከዛ በታች ያሉት ደግሞ የጽር፣ የሜዶን፣ የግሪክና የሮም መንግስታት ነበሩ። ከታች የሸክላ እግር ነው ያለው። አንድ እግሩ የሸክላ አንድ እግሩ ደግሞ የብረት ምስል ነው የነበረው። ይህንን ሁሉ ዳንኤል እንዴት እንደተረጎመለት ትንቢተ ዳንኤል ምዕራፍ 2 ብትመለከቱ ትረዱታላችሁ። ነገር ግን ንጉሱን ምን አኮራው ትሉኝ እንደሆነ ትዕቢት እንዲይዘው እንዲሞላው ያደረገው ርዕሱ ዘወርቅ የተባልክ አንተ ነህ ስላለው ራሱ የወርቅ የተባልክ አንተ ነህ፣ የወርቅ ራስ ወርቅ መክበበ ነዋያት ነው። አንተም ከሁሉ በላይ ነህ ማለቱ ነው እግዚአብሔር ብሎ ስለተረጎመለት ከሁሉ በላይማ ከሆንኩ ሊሰገድልኝ ይገባል ብሎ በራሱ አምሳል ነበር ያንን ጣዖት የቀረጸውና እንዲሰግዱለት ያወጀው ማለት ነው። ንጉሱ አልተረዳውም እንጂ ይሄ ጣዖት ይሄ ምስል በህልሙ ያየው ምስል ምንም እንኳን እግዚአብሔር የፈለገው ሊገልጥለት የፈለገው ምስጢር እሱ እንደተረዳው ባይሆንም እግሩ የሸክላ ነው። ራሱ የወርቅ ቢሆንም እግሩ ግን የሸክላ ነው። ከታች የሸክላ የሆነ ከላይ ብቻ ወርቅ የተቀባውን ይህንን ምስል ተመልክቶ መኩራት እንደምን ይቻላል? በእውነት ክርስቲያኖች ወርቁ ጥቂት ነው፣ የሚበዛው ሸክላና ብረት ነው። ወገኖች ይህን ዓለም ይመስላል የናቡከደነጾር በህልሙ ያየውና በአዱራ ሜዳ ላይ ያቆመው ያ ምስል የዚህን ዓለም ክብር ይመስላል። የዚህ ዓለም ክብር ጥቂት ወርቅ የተቀባ ብዙ ሸክላና ብረትን የተሞላ ክብር አይደል ያለው? የዚህ ዓለም ሀብት ጥቂቱ ደስ የሚያሰኝ ብዙ ግን ደስ የማያሰኝ ነው። ታውቃላችሁ? የዚህ ዓለም ጌጥና ሽልማት፣ የዚህ ዓለም ሹመት ለጥቂት ጊዜ ብቻ እንደ ወርቅ ደስ የሚያሰኝ ነገር ግን የሚበዛው ደግሞ ምናምንቴ የሆነ ነገር ነው። ከላይ ስታዩት ወርቅ ነው፣ ከታች ስታዩት ደግሞ ሸክላ ነው። ወገቡ ደረቱ የብርት እያለ ይወርዳል። እየቀነሰ ክብር እየጎደለ ነው የሚወርደው እስከታች ድረስ። አዎ ለጊዜው በውበት እንመካለን፣ ለጊዜው በሀብት እንመካለን፣ ለጊዜው በሹመት በሽልማት እንመካለን፣ እንደሰታለን። ቆይቶ ግን ያ ሁሉ ነገር ይጠፋና ደስታችን ፀሐይ ሳትጠልቅ ይጠፋብናል። ብን ብሎ እንደ ትቢያ ይሆንብናል። የናቡከደነጾር ምስል የሚያሳየው ክርስቲያኖች የእያንዳንዳችንን ሁኔታ ነው፣ የእያንዳንዳችንን ኑሮ ነው። ከላይ ጥቂት ወርቅ ስላለችው ብቻ የሚመካ ነው ንጉሱ ናቡከደነጾር እንዳያችሁት። የዚህም ዓለም ሰው እንደዚያ ነው። ከላይ ያለችውን ጥቂት ወርቅ ተመልክቶ ትምክህት የሚይዘው ቀላል አይደለም። በለበሳት ልብስ የሚመካ፣ በተሰጠችው ሹመት የሚመካ፣ ባገኛት ሀብት የሚመካ ስንቱ ነው ዛሬ እንደ ናቡከደነጾር። ናቡከደነጾርን ያኮራው ላዩ ላይ የተቀመጠው የወርቅ ምስል ነበር ይላል። ከታች ያለውን ሳያይ ኮራ። ወገኖች ታቹ ሸክላ መሆኑ እኮ ኖረን አፈር መሆናችንን የሚያሳይ ነው። አዎ ዛሬ እንደ ወርቅ የሚያበራ የሚያብረቀርቅ ኑሮ እየኖርን ይሆናል። ዛሬ እንደ ወርቅ ባማረበት ቤት ውስጥ እየኖርን ይሆናል። ግን ዝቅ በሉና ተመልከቱት፣ እግሩ የሸክላ ነው። ግን ዝቅ በሉና እዩት፣ ክብር እየቀነሰ ነው የሚሄደው፣ እንደ ላይኛው አይደለም። በዚህ ዓለም ስንኖር ይህንን ልንረሳ አይገባም። እያንዳንዱ ኑሮ እያንዳንዱ ክብር ታቹ የሸክላ ምስል ያለው ነው። ይህም ማለት መፍረስ መበስበስ የሚስማማው ነው ማለት ነው። ወገኖች ውበት ምንድን ነው? በዚህ ዓለም ሹመትና ሽልማትስ ምንድን ነው? ክብር ሁሉ ባለጠግነትም ሁሉ ምንድን ነው? በእውነት ወገኖች እንደ ናቡከደነጾር ምስል ከረጅም ተራራ የተፈነቀለው ድንጋይ የነካው እንደሆነ ለቅጽበት ሳይቆይ ነፋስ ጠራርጎ የሚያጠፋው አይደለም።
ናቡከደነጾር እኮ ካየው በኋላ ወዲያውኑ ከረጅም ተራራ ድንጋይ ተፈንቅሎ ፈጨው ይላል። ወዲያውኑ ነፋስ ጠራርጎ እንዳልነበር አደረገው ይላል። ሁሉም እንዳልነበረ ይሆናል። የነበሩት ነበሩ እንደ ዛሬ ያሉት ስለ ዘላለም ይኖራሉ እንደ ክርስቲያኖች? ለምንድን ነው ያለፉትን አስበን እንደምናልፍ የማናስበው እኛ? ለምንድን ነው የነበሩትን አስበን ዛሬ ባለንበት ዘመን ለዘላለም የሚያኖር ስራ የማንሰራው? ለምንድን ነው? ትምክህትስ በጽድቅ ነበር ወገኖቼ። መመካትስ በሃይማኖት ነበር፣ ከእሳት በሚያድነው። መመካትስ በእግዚአብሔር ነበር። ችግር ቢመጣ ከፈተና በሚያወጣው በእግዚአብሔር ነበር። መመካትስ በአምላካችን ነበር። ለአንበሳ እንኳን ብንጣል ከሚባሉ አንበሶች አፍ የሚያድነን በሱ ነበር መመካትስ። የትኛው ነገር ነው የሚያስመካንኛል? በየትኛው ነገር ነው የምንደሰተው ወገኖች? የትኛው ነው እኛን በእውነት በዚህ ምድር ላይ ለዘላለም ደስተኞች አድርጎ ሊያኖረን የሚችለው ትሉኝ እንደሆነ ምንም ነገር የለም። ሁሉም ነገር እግሩ የሸክላ ነው። ያ ማለት ነፋስ ጠራርጎ ሊያጠፋው የሚችል ሊደቅ የሚችል ነው ማለት ነው። ወርቅም ቢሆን ይጠፋል፣ ብረትም ብርትም ቢሆን መዳብም ቢሆን ይጠፋል። ሁሉንም እግዚአብሔር ያጠፋዋል ማለት ነው። የናቡከደነጾር ምስል የሚያሳየው እሱ ይህንን ነው አቁሞ ዓለም እንዲሰግድለት ያደረገው። ከነዚህ ሰዎች በስተቀር ደግሞ እውነተኛውን አምላክ የሚያመልክ ማንም አልነበረም። ነገስታቱ፣ መኳንንቱ፣ ሹማምንቱ ሁሉ የእምቢልታና የነጋሪት ድምፅ በተጎሰመ ጊዜ በሰሙ ጊዜ ወድቀው ሰገዱለት፣ ንጉሱ ላቆመው ምስል። ዓለም ለስንት ነገር ታሰግደናለች ወገኖች። ለፈቃደ ስጋው የተገዛ ስንቱ ነው? ራሱን የሚያመልክ ስንቱ ነው? እውቀቱን የሚያመልክ ስንቱ ነው? ባለጠግነቱ ያንበረከከው ስንቱ ነው? ለወርቅና ለብር ለሹመትና ለሽልማት የተገዛው ስንቱ ነው? ወርቅና ብር ለምናገኝበት ነገር እንሽቆጠቆጣለን። ሹመትና ሽልማት ለሚሰጡን ሰዎች እንንበረከካለን። በእግዚአብሔር ፊት ደግሞ እንታበያለን። እግዚአብሔር ባወቀ በእውነት እግዚአብሔርን ደስ በሚያሰኝ አኗኗር የምንኖረው መቼ ነው ወገኖች? ዓለም ሁሉ ሰገደለት፣ ከነዚህ ሰዎች በቀር የቀረ ማንም የለም ይላል። ዓለምን ሁሉ ያንበረከከ ጣዖት ነበር። ይሄ በከንቱ የቀረው አዋጅም ታውጆ ነበር። ወደ እሳት ጨምራላችሁ ለምስሉ ያልሰገዳችሁ ተብሎ አዋጅ ተነግሮ ነበር። ያንን የፈሩ ሁሉ ለንጉሱ አዋጅ ተገዦች ነበሩ። ከዚያ ፍርሃት ወይም ከዚያ እሳት ሊያወጣ የሚችል አምላክ እንዳላቸው ያመኑት 3 ሕፃናት ብቻ ነበሩ። እነዚህ ሰዎች ቆርጠዋል። ከእጅ የሚያድነን አምላክ አለን ንጉሥ ሆይ ብለው ነው የነገሩት። ከእጅ የሚያስጥላችሁ ማን ነው ባላቸው ጊዜ ከእጅ የሚያድነን አምላክ አለን፣ ባድነንም እንኳን አንተ ላቆምከው ምስል አንሰግድም። ውሳኔያቸው ቁርጥ መሆኑን ለመግለጽ ነው ብለውታል ሊቃውንቱ ሲተረጉሙ። ይህንን የተረጎሙ በጣም ብዙ ሊቃውንት ናቸው። ቁርጥ ውሳኔያቸውን እየነገሩት ነው ይህንን ቃል መናገራቸው። ባድነንም እንኳን ማለታቸው እግዚአብሔር ከእሳቱ ሊያወጣን ይችላል። ነገር ግን እንድንሞት ቢፈቅድም እንኳን በስሙ እንሞታለን እንጂ ክደን አንኖርም። በእውነት እግዚአብሔርን ረስቶ ከመኖር እግዚአብሔርን እያሰቡ መኖር መሞት ይሻል አይደለም እንደ ክርስቲያኖች? እግዚአብሔርን ክዶ ከመኖር እግዚአብሔርን አምኖ መሞት ሕይወት እንደሆነ አታውቁም? እዩት፣ ሕይወት የምትመስል ሞት አለች። ልብ በሉ ክርስቲያኖች፣ እሷም እግዚአብሔርን ክዶ መኖር። ሞት የምትመስል ሕይወት ደግሞ አለች። እሷም እግዚአብሔርን አምኖ መሞት ናት። እግዚአብሔርን አምነን እንሞታለን እንጂ አናደርገውም። ቁርጥ ውሳኔያቸውን ነበር ያሳወቁት እንጂ እግዚአብሔርን ተጠራጥረውት አይደለም። እግዚአብሔርማ እንደሚያድን ሊያድነን ይችላል አሉ። አብርሃምን ከእሳት እንዳወጣው ያውቃሉ። እነዚህ ሰዎች ሎጥንም ከእሳት እንዳዳነው ያውቃሉ። ሰዶምና ገሞራ በነደደች ጊዜ ሎጥን ነጥቆ ያወጣው እግዚአብሔር እንደሆነ ያውቃሉ። ኖህን ንፍሯ ምድርን ባጠፋት ጊዜ ብቻውን እንዳዳነው እግዚአብሔርን ያውቁታል።
የኖህ አምላክ እነሱ የሚያመልኩት አምላክ ነው። ስለዚህም ሊያድነን ይችላል አሉ። ምን ሊለን ይችላል? ሁላችሁም ተናገሩ። ምን ሊለን ይችላል? ሊያድነን ይችላል አይችልም? ይችላል። በእውነት ኃጢአት እየሰራን አራቅ ነው እንጂ እግዚአብሔርን በእውነት አሁን ከሚያስጨንቁን ነገሮች ሊያድነን ይችላል አይችልም? ይችላል አይችልም? በእውነት እኛ ትምክህታችን በጉልበታችን ስለሆነ በእግዚአብሔር መመካቱን ስለተውነው እንጂ እግዚአብሔር ከኃይለኞቹ ጉልበት ሊያድነን ይችላል አይችልም? ሊያድነን ይችላል። በእውነት እኛ ራሳችንን ረድተን መግበን መኖር እንደምንችል እያሰብ ለራሴን ያለሁት እኔ በቃዋለሁ እያል እግዚአብሔርን ረድኤቱን ስለማንተማመንበት እንጂ በእውነት እግዚአብሔር እኛን መመገብ ይችላል አይችልም? እግዚአብሔርን የሚያምን ሰው ይራባል? ንገሩኝ፣ ይራባል? ቅድስት ዓመተ ክርስቶስ ከቤቷ ስትወጣ እፍኝ ጥሬ ነው የነበራት። ስትሞትም አላለቀም ነበር። በምድረ በዳ ለ40 ዓመት ነበረች። በምድረ በዳ ያችን እፍኝ ጥሬ እየበላች ኖረች። ያቺ እፍኝ ጥሬ የቤተ መንግስት ሰው ናት። ከቤተ መንግስት ይዛት የወጣች ያችን ብቻ ነው። እግዚአብሔር እያበረከተላት ይዛት ኖረች። ያለቀችው እሷ የሞተችበት። እሷ የምትሞትበት ቀን መነኮሳት በዚያ አልፈው ሲሄዱ የተቀመጠ እህል አገኙ። ተቀመጡና ተመገቡት። አለቀ። እልፍ ሲሉ ሞት አገኟት። ለካ እግዚአብሔር እንዲቀብሯት ነበር ያመጣት። ተመልከት፣ እግዚአብሔር በእፍኝ ጥሬ 40 ዘመን ሰውን ማኖር ይችላል። ይችላል አይችልም? ይችላል አይችልም? በእፍኝ ጥሬ ማኖር ይችላል እግዚአብሔር። በብዙ የሚቆጠር ገንዘብ ስላለን አይደለም የምንኖረው። እግዚአብሔር ኑሩ ስላለን ነው የምንኖረው። እግዚአብሔር ብርሃንና መድኃኒት ስለሆነልን ነው ክርስቲያኖች ማየት የቻልነው። የፀሐይ ብርሃን አይደለም እያኖረን እያስተያየን ያለው። ግን እኛ እግዚአብሔርን እንረሳለን። እግዚአብሔርን በኃጢአት አስመረረን፣ ከቤታችን ከህይወታችን አስወጥተነዋል። የተቸገርነው ለዚህ ነው ህይወት ሲኦል የሆነችብን። ለዚህ ነው እሳት ሳይነድ እየተቃጠልን ያለ ነው። ለዚህ ነው ገደል በሌለው ወድቀን ያለቅነው። ገደልማ የለም። መንገዱን ሁሉ ሰርተነዋል፣ ገደሉን ሞልተነዋል፣ ኮረብታውን ሁሉ ደልድለነዋል ብለናል። እግዚአብሔር ግን በተደለደለው ሜዳ ላይ እንድንጠፋ ይተወናል። ዳታንና አቤሮንን ምድር ተከፍታ አይደል ያወጣቻቸው እንዴ? ተመልከቱት። ምድር ተከፍታ ዋጠቻቸው ይላል። በዚያ ቀጣቸው እግዚአብሔር። እየቀጣን ይሆን እንደ እግዚአብሔር ወገኖች? ረሃብተኛው የበዛው እየቀጣን ይሆን? ስለተሆን ይሆን እንደ ወገኖች? እርስ በርሳችን መዋደድ አልችል ያልነው ስለተሆን ይሆን እንደ ወገኖች? ለእግዚአብሔር ቃል መገዛት ልባችን እምቢ ያለው? ቃሉን ስንሰማ የምንገዛ ይመስለናል። ከተማ ስንወጣ ደግሞ ይጠፋብናል። እዚህ ስንሆን እግዚአብሔርን አማኝ እንመስላለን። ከተማ ስንወጣ ደግሞ ያዙ ይልቀቁኝ እንላለን። እዚያ እንጨፍራለን፣ እዚህ ደግሞ እንዘምራለን። እዚያ እንደፈለግን እንበላለን፣ እንጠጣለን። ጾም የለ ጸሎት የለ፣ ሁሉን ነገር እንተዋለን። እዚህ ስንመጣ ደግሞ አቤት አቤት እንላለን። እዚያ ስንሄድ የምንለወጥ፣ እዚህ ስንመጣ ደግሞ እንዲሁ ለይምሰል ክርስቲያን የምንሆነው ለምን ይሆን? ምናልባት እግዚአብሔር ስለተለየን ይሆን? ረድኤቱን ስላራቀብን ይሆን? እንቅልፋችንን ማሸነፍ ያቃተን፣ ከወንድሞቻችን ጋር ተስማምተን መኖር ያልቻልን እግዚአብሔር በረድኤት ተለይቶን ይሆን? እግዚአብሔርማ ይችላል እኮ ወገኖቼ፣ ሊያኖረን ይችላል። እግዚአብሔርማ ያለ ሐዘን እንድንኖር ሊያደርገን ይችል ነበር። ግን እኛ ኃጢአትን አበዛናትና ሐዘንን በራሳችን ጊዜ ጨመርናት ወገኖቼ። ያለ ኃጢአት እኮ ሰው ሊኖር አይችልም። እውነት ነው፣ ሰው ስጋ ደካማ ነው። ግን እኛ በዛ ነው የድፍረት ኃጢአት ሁሉ ነው የጨመርነው። የተሰወረውንና የስህተቱን ማተውት የድፍረት ኃጢአት ነው የበዛው። ሰው መግደል ዶሮ ከማረድ ጋር እኩል በሆነበት ዘመን የድፍረት ኃጢአት እኮ ነው የገዛን። ከድፍረት ኃጢአት ጠብቀኝ ብሎ ነበር ነቢዩ ዳዊት። እሱ እኮ ነው የገዛን። አዎ ሰውነንና በብዙ ነገር ልንሸነፍ እንችላለን። ያንን አይደለም እያልኳቸው ያለሁት፣ በድፍረቱ ነው። አዎ ሰውማ ከሰው ይሰርቅ ነበር ድሮም።
አሁንማ ከእግዚአብሔርም የሚሰርቁ ሰዎች ደግሞ በዙ። አዎ ቤት ለቤትማ ነበረ፣ አሁን ደግሞ ከመቅደሱ ነው። ያውም አዩኝ አላዩኝ ብሎ አይደለም፣ በአደባባይ ነው። አሁን መታየት እንጂ ኃጢአት መስራት አይደለም። ኃጢአት የሆነው ሰው ሲያይን ብቻ ነው የምናፍረው፣ እግዚአብሔር ሲያይን አይደለም። ወገኖች በእግዚአብሔር ፊት ማንኛውንም ነገር ብናደርግ ከፊቱ ተሰውረን አይደለምና በእግዚአብሔር ፊት እንዴት እናደርጋለሁ ልንል ይገባናል። እንደነዚህ ሕፃናት እንደ 3 ደቂቅ ተመልከቱ። የሚኖሩ በባዕድ ምድር ነው። ምክንያት አላቸው ኃጢአት ለመስራት ጣዖት ለማምለክ። የሚኖሩ በአሕዛብ ሀገር ነው። ቤተ መቅደሱ ፈርሷል። አገራቸው ፈርሳለች። ተማርከዋል። ከምርኮ ያላዳነኝ አምላክ ምን ያደርግልኛል አላሉ። አንዳንዱ እኮ ስራ ሲያጣ ሃይማኖቱንም ይለቃል። ስራ ያልሰጠኝ አምላክ ሃይማኖት ዳቦ አይሆንም የሚል ትውልድ እኮ ነው ያለው ወገኖች። እንዲህ ነው ሲያበላን ብቻ ነው አምላካችን የሚሆነው? ሲሾመን ብቻ ነው እግዚአብሔር ፈጣሪያችን የሚሆነው? ስለፈጠረን አናመልከውም ማለት ነው ወገኖች። ቢያድነንም ባያድነንም ያሉ እኮ ለዚህ ነው 3 ደቂቅ። ቢያድነንም ባያድነንም አንተ ላቆምከው ምስ አንሰግድም አሉ። ቢያበላኝም ባያበላኝም እግዚአብሔር አምላኬ ነው በሉ እስቲ ወገኖች። ቢሾመኝም ባይሾመኝም እግዚአብሔር ምኔ ነው? እግዚአብሔር ምኔ ነው? አምላኬ ነው። ቢያከብረኝም ባያከብረኝም እግዚአብሔር ምኔ ነው? አምላኬ ነው። ቢሰጠኝም ባይሰጠኝም ቢሰጠኝም ቢነሳኝም ባለጠጋ ቢያደርገኝም ቢያደየኝም እግዚአብሔር ምኔ ነው? አምላኬ ነው። የከበሩት ሁሉ ክብራቸውን ይዘውት ወደ መቃብር የሚወርዱ መሰለ እንዴ? ሃይማኖት ነው ወደ መቃብር አብረው የሚወርደው። አጥንትን ሳይቀር የከበረ የሚያደርገው የአቡነ ሐራ አጽማውን ከዕንቁ ይልቅ የከበረ አይደለም እንዴ? ወርቅና ብር ሊያድነው ያልቻለውን የአቡነ ሐራ አጽም አይደል እንዴ እያዳነው ያለው? ከወርቅና ከብር ይልቅ በሃይማኖት የከበረው ቃል ኪዳን የተዋሃደው ያንን ቃል ኪዳን ተቀብሎ ወደ መቃብር የወረደው እግዚአብሔር ዛሬም በመቃብር ውስጥ የሚጠብቀው የጻድቃን አጽማቸው የከበረ አይደለም እንዴ? የተክለ ሃይማኖት አጽሙ ያረፈበት መቃብሩ ያለበት ስፍራ በእውነት የቀደሙት ነገስታት ወርቅና ብር ከቀበሩበት ስፍራ የሚበልጥ አይደለም። ተመልከቱ። የነገስታቱ አጽም አለ አንዳንድ ቦታዎች ላይ ዝም በዳጋ ስትሄዱ አለ። የቅዱሳኑ አጽማቸው አይደለም። መቃብራቸውን ዳሰን ጋኔን እናወጣበታለን፣ ድውይ እንፈውስበታለን። በዚህ ዓለም ወርቅ ለብሰው ይኖሩ የነበሩ የነገስታቱ ግን ምናልባት ከአንዳንድ ከቅዱሳኑ በስተቀር ቅድስናን ከንግስና አስተባብረው ያዙ አሉ። ያንን እያልኩ አይደለም። ወይን ሲጠጡ፣ ጠጅ ሲጨልጡ፣ ጮማ ሲቆርጡ የነበሩት ሁሉ አጽማቸውን ቢዳሰሱት የሚያድን አይደለም ወገኖች። ታዲያ ሞተንም እንኳን በእግዚአብሔር ጥበቃ ውስጥ እንድንኖር የሚያደርገን ሃይማኖታችንን ለምንድን ነው ተመቸኝ ብለን ለምንድን ነው ምንተው ወገኖች? ሰዎች የወደዱትን ለማድረግ ብለን ለሰዎች ብሎ እኮ የሚኖር በጣም ብዙ ነው ያለው። እነዚህ ሰዎች ግን አናደርገውም ነው ያለው። ቢያድነንም ባያድን አናደርገውም ነው። ለዚህም ነው እሳት ውስጥ ሲጣሉ እግዚአብሔር አብሯቸው ነበር። የጣሏቸው መጽሐፍ ቅዱስ የሚናገረውን ተመልከት። ከወታደሮቹ መካከል ጎበዞቹ ተመርጠው እንዲጥሏቸው ታዘዙ። እሰሯቸው፣ ጣሏቸው ተባሉ። ከነሰናፊላቸው ለዚያው አላልቦ እንዲገሉላቸው ብለው ነው አሉ። ቀሚሳቸው ካባቸው አልወለቀም። አላልቦ ቶሎ እንዲገላቸው ነው። እሳቱን እንዲያቀጣጥለው ከነ ልብሳቸው አስረው ጣሏቸው። አጣደፏቸው። ተመልከቱ። ልብሳቸውን እንኳን እስኪያወልቁ ድረስ አላቆዩቸው። ፍጥነታቸውን ተመልከቱት። የጣሏቸውን የእሳቱ ወላፈን እየለበለበ ጣላቸው ገና ሳይገቡ። የተጣሉትን እግዚአብሔር ሰወራቸው። የጣሏቸውን ግን እሳቱ አቃጠላቸው። ክብርና ምስጋና ለእግዚአብሔር ይሁን። ያመለኩት አምላክ ኃይሉን ገለጠ። ልብ በሉ። እንዲያውም እሳቱ ከበላቸው በኋላ አመድ ሆኖ ይሆናል አለና ንጉሱ በሰገነት ላይ ሆኖ ሲመለከት ምን አየ? 4 ሰዎች የተፈቱ ሆኖ በእሳቱ መካከል ይመላለሳሉ። የጣሉ 3 ሰው ነው። ንጉሱ ገረመው። የእሳቱ ውስጥ የሚመላለሱት ግን 4 ሆነው ነው። እንዲያውም 4ኛው ደግሞ የእግዚአብሔርን ልጅ መልክ ይመስላል ብሎ ተናገረ። 4ኛው መልአኩ ገብርኤል ነበር።
ለካ እነዚህ ሰዎች ሲመላለሱ ነው ያለው ናቡከደነጾር። እየዘመሩ ነበር ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር እያሉ። ፍጥረት ሁሉ እግዚአብሔርን ያመሰግነዋል። ፀሐይና ጨረቃ ያመሰግኑታል። ቁር ብርዱም ሌሊቱም መዓልቱም እግዚአብሔርን ያመሰግነዋል እያሉ እየተቀኙ ነበር። 33 መዝሙር የዘመሩት እዚያው ውስጥ ሆነው ነው። 33 መዝሙራትን ዘምረዋል እዚያ እሳቱ ውስጥ ሆነው ማለት ነው። ምስጉን ነው የተመሰገነ ነው እያሉ በዚያ በእሳቱ ውስጥ ይዘምሩ ነበረ ማለት ነው። እነሱን የረዳ እግዚአብሔር ሁላችንንም ይርዳን። መልአኩን ልኮ በዚህ መልኩ ሊያድናቸው ስለፈለገ ባጭሩ ትንሽ ምስጢረ ሥጋዌ ነግሬያችሁ ልጨርስ። አራተኛው የእግዚአብሔር መልክ ይመስላል ነው የተባለው። የእግዚአብሔር ልጅ ተብሎ የተጠራው በኋለኛው ዘመን ሁላችንንም የሚያድነን አምላካችን ኢየሱስ ክርስቶስ ነው። የባቢሎን ምድጃ የባቢሎን የገሃነመ እሳት ምሳሌ ነው። ሦስቱ ሕፃናት ደግሞ አራተኛ ሆኖ ነው የእግዚአብሔር ልጅ መልክ የሚመስለው ገብርኤል የሚባለው መልአክ ነው ያዳናቸው። ሦስቱ ሕፃናት በሦስቱ ክፍለ ዘመን የነበሩትን በዘመነ አበው፣ በዘመነ ነገሥት፣ በዘመነ መሳፍንት የነበሩትን የሰው ልጆች የሚወክሉ ናቸው። በሦስቱም ክፍለ ዘመናት የነበሩትን ሁሉ ሊያድናቸው እግዚአብሔር ወረደ፣ ከድንግል ተወለደ። የሰው መልክ ይዞ የእግዚአብሔርን ልጅ ይመስላል ነው ያለው ንጉሡ። ተመልከቱት፣ የእግዚአብሔር ልጅ በሰው መካከል ተገልጦ ሰዎችን ከዘላለም እሳት አዳነን። ከኃጢአት ማሰሪያ ለመጀመሪያ ጊዜ ፈታን። እግዚአብሔር ያደረገው በመጀመሪያ ሰዎችን ከኃጢአት መፍታት ነው። ሁለተኛ ሰዎችን ከፍርድ ማዳን ነው። ሶስተኛ ከገሃነም አውጥቶ ወደ ገነት ወደ መንግሥተ ሰማያት መውሰድ ነው። ያንን ያደረገልን እግዚአብሔር። የሚገርመው እነዚህ አራቱንም ውጡ ባላቸው ጊዜ መልአኩን ተከትለው ብር እያሉ ነው የወጡት። ሲጥሏቸው ሰዎች ነበሩ የጣሏቸው፣ ሲወጡ ግን እግዚአብሔር ራሱ አወጣቸው። የሚጥሏችሁን ሰዎች እስኪገርማቸው ድረስ ወገኖች ቢጥሏችሁ እንኳን እግዚአብሔር እንደሚያነሳችሁ የምታምኑ ከሆነ የጣሏችሁ ሰዎች ዓይናቸው እያየ እናንተ ከጉድጓዱ ትወጣላችሁ፣ አትጠራጠሩ። ብናምን በእውነት የጣሉን ሰዎች አይኖሩም፣ እኛ ግን እንኖራለን። ብናምን በእውነት ክርስቲያኖች የምናመልከው አምላክ ከጣሉን ሰዎች በላይ ሊያደርገን ይቻለዋል። የጣሏቸው እኮ የሉም። 3 ደቂቅ እሳቱ ጠፍቶላቸው ነበልባሉ በርዶላቸው ከዚያ ሲወጡ የጣሏቸው ሰዎች ግን የሉም። እሳት እኮ አልጠፋም፣ ግን የማያቃጥል ሆነ። ወኮነ እሳት ከመማይ ቆሪር ዘጊዜ ጽባህ፣ እንደ ማለዳ ውሃ ውርጭ እንደበዛበት ውሃ ሆነ ነው የሚለው። ተመልከቱት፣ መልኩ የእሳት ነው፣ ግብሩ ግን የውሃ ነው እንጂ እሳትነቱን እንኳ አልለቀቀም። የት ይሄዳል? ወደ ውሃነት ሊቀየር አይችልም። ያውም 49 ክንድ ወደ ላይ ከፍ ብሎ ነበር ይላል። ያን ያክል ወደ ላይ የወጣው ግን በምድር ላይ ያሉ ከጉድጓዱ በላይ ያሉትን ኃጢአተኞች ሊያቃጥል ነው። ወገኖቼ እንመን፣ የምናመልከውን አምላክ እንወቀው። ማንን ነው የምናመልከው? ይሄን ልናምን ይገባል። ወደ ጠንቋይ የሄድከው እንዲህ አይነቱን አምላክ ትተህ እኮ ነው። ልብ በል። በሟርተኛ ጥግ የተጠለልከው፣ በወንድምህ በእህትህ በዘመዶች በሹማምንቶቹ የተመካኸው ይህንን አምላክ ትተህ ነው። ይህን ትተን ነው ወገኖቼ የተጎዳ ነውና ወደዚህ ልንመለስ ይገባናል። ያውም ደግሞ ምስጢረ ሥጋዌን የሚገልጥ እግዚአብሔር ሰው ሆኖ እንደሚያድነን የሚገልጥ ምስጢር ነበረ በዚህ በባቢሎን ምድጃ ላይ የተገለጠው ማለት ነው። የእግዚአብሔር መልአክ ገብርኤል አዳናቸው ተብሎ ዛሬ የተነገረው በባቢሎን ሳሉ ዳንኤልንና እነዚህን ሰዎች ይረዳ የነበረው ገብርኤል ነው። የሚያጸና የሚረዳ በዚያ ሰዓት እሱ ነበር። በኋላም የምስራቹን ቃል ይዞልን የመጣውም ስሙ ገብርኤል የተባለው መልአክ ነው። ማን የሚባለው መልአክ? ገብርኤል ነው። ከእሳት ያወጣ እነዚህን እንዲያወጣ የተላከውም እሱ ነው። የምስራች ቃል ነጋሪ፣ የምስራቹን አብሳሪ ታላቅ መልአክ ቅዱስ ገብርኤል እሳቱን አጥፍቶ እነዚህን ሰዎች አዳነ። በእኛም መካከል ለዘላለም ሲወርድ የነበረውን የፍርድ እሳት ያንን ለማጥፋት ወይም ደግሞ ያ እንደጠፋ ሊነግረን የመጣውም ስሙ ገብርኤል የተባለው መልአክ ነው። ይህም የሆነው አስቀድሞ በብሉይ ኪዳን የደከሙትን ሲያበረታ ሲያጸና ነበረ። ከቅዱስ ሚካኤል ጋራ ከሌሎችም መላእክት ጋራ
አሁንም ደግሞ በሐዲስ ኪዳን ልጅነትን አጥቶ ጽና ነፍስ ተነስቶት ተጎድቶ የነበረውን አዳምን የሚያድነው አምላክ በአዳም መልክ በመጣ ጊዜ ሊረዳን የመጣውን ሊያድነን የመጣውን እግዚአብሔርን የሰበከልን ቅዱስ ገብርኤል ነው ማለት ነው። ሰለስቱ ደቂቅም 33 መዝሙር ነው የዘመሩት። ጌታ በምድር ላይ 33 ዓመት ከ3 ወር መቆየቱን የሚያስረዳ ትንቢታዊ ቃል ትንቢታዊ መዝሙር ነው የነበረው ማለት ነው። ገብርኤል መሆኑም የታወቀው ከዚህ ጋር ተያይዞ ባለው ድንቅ ምስጢር ነው ማለት ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።